ሳውዲ አረቢያ በአንድ ወቅት እጅግ ወግ አጥባቂና ዝግ የነበረችው ሀገር ዛሬ የዓለምን ትኩረት ለመሳብ በቢሊዮን የሚቆጠር ዶላር እየበተነች ትገኛለች። ታዋቂ የስፖርት ኮከቦች፣ ግዙፍ የሙዚቃ ኮንሰርቶችና ሴቶች መኪና እንዲያሽከረክሩ መፍቀዱ ሀገሪቱ ወደ አዲስ የስልጠና ምዕራፍ እየተሸጋገረች መሆኑን ለዓለም ለማሳየት እየተጠቀመችባቸው ያሉ ስልቶች ናቸው። ነገር ግን ከዚህ ሁሉ ዘመናዊ ፕሮፓጋንዳ በስተጀርባ በሳውዲ አረቢያ በረሃዎች ውስጥ ሌላ አስከፊ እውነታ አለ። ለዓለም የሚታየው አንጸባራቂ ገጽታ በሺዎች የሚቆጠሩ ሰዎችን መብት በመርገጥ በዘመናዊ ባርነትና እጅግ ዘግናኝ በሆኑ የሰብአዊ መብቶች ጥሰቶች የተሸፈነ ነው። በተለይም ከምስራቅ አፍሪካና ከኢትዮጵያ ለሚሰደዱ ወገኖቻችን ሳውዲ አረቢያ ምን አይነት ሲኦል ሆናለች? ዛሬ በዚህ ቪዲዮ ሳውዲ አረቢያ ለዓለም ከምታሳየው ቪዥን 2030 በስተጀርባ ያለውን አስከፊና እውነተኛ ሚስጥር በዝርዝር እንመለከታለን። ይህንን እጅግ ወሳኝ መረጃ እስከ መጨረሻው እንዲከታተሉ እየጋበዝን አሁኑኑ ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። ቪዲዮውን ላይክ በማድረግም ድምጻችን ለብዙዎች እንዲደርስ ይርዱን። የሳውዲ አረቢያ ኢኮኖሚና የዕለት ተዕለት ኑሮ ሙሉ በሙሉ በስደተኛ ሰራተኞች ትከሻ ላይ የተመሰረተ ነው። ልክ እንደ ጎረቤቷ ዱባይ፣ ሳውዲ አረቢያም የምትጠቀመው የካፍላ ስርዓትን ነው። ይህ ስርዓት አንድን የውጭ ሀገር ሰራተኛ ሙሉ በሙሉ በአሰሪው ቁጥጥር ስር የሚያደርግ ህግ ነው። በካፍላ ህግ መሰረት ሰራተኛው ያለ አሰሪው ፍቃድ ስራ መቀየር፣ የመኖሪያ ፍቃዱን ማደስ ወይም ሀገር ጥሎ መውጣትን አይችልም። አሰሪው ፍቃደኛ ካልሆነ ሰራተኛው በህግ ፊት ኮብላይ ተብሎ ወንጀለኛ ይሆናል። ይህ ስርዓት በተለይ በቤት ሰራተኞች ላይ በአብዛኛው ከኢትዮጵያ፣ ፊሊፒንስ እና ዩጋንዳ በሚመጡ ሴቶች ላይ የሚፈጠረው ስቃይ እጅግ የከፋ ነው። እነዚህ ሴቶች በአሰሪዎቻቸው ግቢ ውስጥ ተቆልፈባቸው ይኖራሉ። እጅግ ረዥም የስራ ሰዓት፣ በቀን ከ15 እስከ 18 ሰዓታት ያለ እረፍት መስራት፣ የአካልና የስነ ልቦና ጥቃት፣ ድብደባ፣ ምግብ መከልከልና በገንዘብ መበዝበዝ በየቀኑ የሚሰሙ ታሪኮች ናቸው። የፓስፖርት መወረስ፣ ሳውዲ እንደገቡ ወዲያውኑ ፓስፖርታቸው ስለሚወሰድባቸው ራሳቸውን መከላከልም ሆነ ወደ ኤምባሲ መሄድ አይችሉም። ብዙ እህቶቻችን የተሻለ ህይወት ፍለጋ ሄደው በመጨረሻ ከአሰሪዎቻቸው ጥቃት ለማምለጥ ከፎቅ ላይ ሲዘሉና አካላቸው ሲጎድል አልፎ ተርፎም ህይወታቸውን ሲያጡ በተደጋጋሚ አይተናል። ይህ በ21ኛው ክፍለ ዘመን በይፋ እየተካሄደ ያለ ህጋዊ ባርነት ካልተባለ ምን ሊባል ይችላል? ይህ ክፍል ምናልባትም በታሪክ ውስጥ እጅግ አስከፊ ከሆኑት የሰብአዊ መብት ጥሰቶች አንዱን የሚተርክ ነው። በየዓመቱ በሺዎች የሚቆጠሩ ምስራቅ አፍሪካውያን በተለይም ኢትዮጵያውያን የተሻለ የስራ ዕድል ፍለጋ ከየመን ተነስተው በእግር ድንበር አቋርጠው ወደ ሳውዲ አረቢያ ለመግባት ይሞክራሉ። ይህ በረሃማና ተራራማ መንገድ ግን የብዙዎች የመጨረሻ መቃብር ሆኗል። የሰብአዊ መብት ተሟጋቾች እጅግ ዘግናኝ ሪፖርት እንደ ሁማን ራይትስ ዋች ያሉ ድርጅቶች ይፋ ባደረጉት ሪፖርት የሳውዲ አረቢያ ድንበር ጠባቂዎች ድንበር ለመሻገር የሚሞክሩትን ስደተኞች በፈንጂና በተተኳሽ መሳሪያዎች በቀጥታ እንደሚጨፈጭፏቸው አጋልጠዋል። ሪፖርቱ እንደሚያሳየው ሴቶችና ህፃናት ጨምሮ በመቶዎች የሚቆጠሩ ስደተኞች በድንበር ጠባቂዎች ጥይት ተገለዋል። ከጥቂቱ የተረፉት ደግሞ አካላቸው ጎሎ ወይም ቆስለው ወደ የመን በረሃዎች ይመለሳሉ። ይህ ዓለም አቀፍ ሕግን በግልጽ የጣሰ ጭፍጨፋ ቢሆንም በሳውዲ የነዳጅ ቢሊዮን ዶላሮችና የፖለቲካ ተጽዕኖ ምክንያት የዓለም መገናኛ ብዙሃን በበቂ ሁኔታ አይዘግቡትም። ሳውዲ አረቢያ የወደፊት የቴክኖሎጂ ማዕከል ለመሆን የምትገነባው ትልቁ ፕሮጀክቷ ኒዮም ይባላል። በተለይም በመስታወት የተከበበውና 170 ኪሎ ሜትር ርዝመት ይኖረዋል የተባለው ዘላይን የተባለው ከተማ በዓለም ዙሪያ መነጋገሪያ ሆኗል። ይህ ፕሮጀክት ግን ከአካባቢው ጥበቃና ከሰብአዊ መብት አንጻር ትልቅ ጥያቄ ምልክት ተጋርጦበታል። መጀመሪያ ነገር ግን ይህንን ከተማ ለመገንባት ሲባል በቦታው ላይ ለዘመናት የኖሩት የነገደ ጎሳ አባላት በኃይል ከመሬታቸው ተፈናቅለዋል። መሬታቸውን አንለቅም ያሉና ተቃውሞ ያሰሙ የጎሳ አባላት ታስረዋል። አንዳንዶቹ ደግሞ የሞት ፍርድ ተፈርዶባቸዋል። የሳውዲ መንግስት የወደፊቱን ዩቶፒያ
ወይም ሰላማዊ ከተማ ለመገንባት በሚሊዮኖች የሚቆጠሩ ሰዎችን መብት እየረገጠ ይገኛል። የኢኮኖሚ ስጋት። ይህ ግዙፍ ፕሮጀክት ትሪሊየን ዶላሮችን የሚጠይቅ ሲሆን ብዙ የምጣኔ ሀብት ባለሙያዎች ፕሮጀክቱ ሊተገበር የማይችል ህልም ነው በማለት ይተቹታል። የአካባቢው ውድመት። የ170 ኪሎ ሜትር መስታወት ግንብ የአዕዋፋትን ፍልሰትና የበረሃ እንስሳትን ተፈጥሯዊ የኑሮ ዘይቤ ሙሉ በሙሉ ያዛባል። የሳውዲው መሪ አልጋ ወራሽ መሐመድ ቢን ሰልማን ሀገሪቱን እያዘመኑ እንደሆነ ለዓለም ያሳያሉ። ሴቶች መኪና እንዲያሽከረክሩ መፍቀዱ፣ የሲኒማ ቤቶች መከፈትና ሃይማኖታዊ ፖሊሶች ስልጣን ማጣታቸው እንደ ትልቅ ለውጥ ይነገራል። ነገር ግን ይህ እውነተኛ ነፃነት ነው ወይስ ሽንገላ? እውነታው ግን ይህ ነው። ማህበራዊ ለውጦች ቢኖሩም የፖለቲካ ነፃነት ግን ሙሉ በሙሉ ጠፍቷል። ለውጦቹን ለማምጣት ለዓመታት የታገሉ የሴቶች መብት ተሟጋቾች ዛሬም በእስር ቤት እየማቀቁ ይገኛሉ። በሳውዲ አረቢያ መንግስትን በትዊተር ላይ በጥቂት ቃላት የነቀፈ ግለሰብ እስከ 30 እና 40 ዓመት እስራት ሊፈረድበት ይችላል። የነፃነት ድምጽ ሙሉ በሙሉ ታፍኗል። ሳውዲ አረቢያ በከፍተኛ ፍጥነት እየተቀየረች ያለች ሀገር መሆኗ ግልጽ ነው። ነገር ግን ይህ ለውጥ የመጣው በስደተኞች መብት መረገጥ፣ በነፃነት ማጣት እና በከፍተኛ ጭቆና ዋጋ ነው። የዓለም የስፖርት ኮከቦችን እና ዘመናዊ ህንፃዎችን ስናይ ከጀርባ ያለውን ይህንን እውነተኛ ሰብአዊ ዋጋ መርሳት የለብንም። እናንተስ ስለዚህ ጉዳይ ምን ታስባላችሁ? የሳውዲ አረቢያ ፈጣን ለውጥ እውነተኛ እድገት ነው ወይስ የጭቆና ሽፋን? አስተያየታችሁን በኮሜንት መስጫ ላይ አጋሩን። ይህንን እውነታ ለብዙዎች ለማድረስ ቪዲዮውን ላይክ ማድረጋችሁን እንዳረሱ። እነዚህን አይነት ጠቃሚና ጥልቅ ምርመራዎችን ሁልጊዜ ለማግኘት ቻናላችንን አሁኑኑ ሰብስክራይብ ያድርጉ። በቀጣይ ቪዲዮ በሌላ አስደሳች ርዕስ እስከምንገናኝ በሰላም ቆዩ።